ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ዛሬ እንግዲህ ይኸው እነዚህ ግልፍጥ ውልፍጥ የሆኑ ጓደኞች አሉ። ዛሬ እንግዲህ መልኬ እኔ ቆንጆ እንደሆንኩኝ እንዲመሰክሩልኝ እፈልጋለሁ። በቃ እንዲመሰክሩልኝ ስለፈለኩኝ ሶስቱንም አምጥቼ እንትን ብያለሁ። አሁን እያንዳንድሽ ነይ ጠጋ ጠጋ እያልሽ ስለኔ ቁንጅና ታወሪያለሽ። ቁንጅና ይሳን ስሚ ስለኔ ያለኝን ስንት አግብቼ እንደፈታው አውሪ። በቃ ስለ ከንፈር ወዲያጄ ከፈለሽ አውሪ። እኔ አውሪ እሺ። በለጡዬ 3 ልጆች አሏት፣ 4 ባል ፈታለች። አሁንም ባል እየፈለገች ነው። ይሄው ውሸት ነው። ነይ የኔ ቆንጆ ነይ። አንቺም ቀጥ እሷ ጥሩ ነው የምታወራው። እንግዲህ እቺ ያው የጓደኛ መቀኛ ናት። በለጡ ማለት በጣም ቆንጆ ናት። ይወት እንደምታዩት በቃ ፈታ ያለች ቆንጅዬ ልጅ ናት። ባልም ገና አላገባችም፣ ልጃገረድ ናት። የምትፈልጓት እኔን ማናገር ትችላላችሁ። እሷ ደግሞ በቃ የሆነ አታወራችሁም። በቃ በጣም ስርዓት ያላት ከሆነ የጠበቀች ልጅ ናት። በቃ እንደምታዩት ናት። አሁን ቆንጆ ናት። በቃ አመሰግናለሁ። ስማ አንዳንድ ጥቁር ሰው እኔ አሁን ጥቁር ሰው ሳይ ማለት ነው የሚመስሉኝ በቃ ጀበና፣ ብረት ድስት፣ አንዳንዴ ይሄ ሞግድ እንደዛ ናቸው አስተሳሰባቸው ማለት ነው። አይደለም ልክ ነኝ። እና ቤተሰቦቼ ፋሚሊዎቼ እኔ ጥቁር ሰው አይከፍለኝም አይደለ? አዎ አንቺ ግን ጥቁር ሰው አለ እዚህ ውስጥ ይቆጡናል። ጥቁር ሰው ሳይሆን ጥቁር ሆኖ ውስጣቸው ጥቁር የሆነ ማለት ነው። ነይ አሁን አንቺ ነይ፣ እኔ ይቅርታ አደረግልሻለሁ። ጥቁር ነው እስኪ ኧረ አንቺ ቪዲዮ ላይማ በጣም ከሰል ሆነ። እኛ እንትን ዱቄት እቀባሻለሁ የኔ ቆንጆ። አይ በተፈጥሮ ሲታደል ነው። አሁን እኮ ሜካፕ ተቀባሽ አልተቀባሽ አሁን እኔ እንደዚህ ወርቅ ነኝ። በቃ ነይ እስኪ አንቺ ነይ እስኪ እንደ አዲስ ሙሽራ አትሸፋፈኝ። በጣም ቆንጆ ነን አይደለ? የስ ስናምር አብሰኔ ቆንጆ ነኝ በጣም። እና ቤተሰቦቼ እወዳችኋለሁ። ስለኔ ይሄን ያክል ካወሯችሁ እወዳችኋለሁ። ቻው። በግል ጠብቅ ልትሄድ ነው።